ዛሬ እንግዲህ ጨረቃዎቹ መጥተዋል። እንግዲህ ትናንት ፕራንክ ነው እያልን ነበር። ብሩኬ ዛሬም ደግሟል። እንግዲህ እንዳለውም እስከ ማታ ሀሳብሽን ካልቀየርሽ ውጭ ነው ማድረው እንዳለውም ከቤት ወጥቶ እንዳደረ ሰማን። አብዬ ዛሬ በጣም ልቧ የተነካው እውነት በጣም አለቀሰች፣ አሳዘነች። እኔ እህቶቼ ሴቱ ናችሁ በሴት ላይ የምትቀልዱ፣ ሴቱ ናችሁ በሴት ላይ የምትፈርዱ። እውነቴን ነው እናንተ ከሸይጣን አትተናነሱ። እኔ ትናንት እህቶቼ የእሱ ደጋፊ ተብዬ የእሱ እህቶች ሳይ እነዚህ አፍቃሪዎች ልበላቸው፣ አጠቃላይ ሴትነታቸውን ያራከሱ ቆሻሻዎች ቤታቸው ሁነው እኔ ራሱ ቶቼ ለመስማት ቀፎኝ ነው የወጣሁት። ምን ቢሉ ጥሩ ነው? ይሄኔ መሰለ ጀግና በቅጡ እንኳ አማርኛ ጣርቶ እኮ አይናገሩም። ይሄኔ መሰለ ጀግና አግኝታው ነው ለምንም ቤት ትደዋለች። ምን አባቷ! ወይኔ ፍርን ያልኩት እናንተ። አንዷ ብቻ ተው ሴቱ ናችሁ በሴት አትፍረዱ ትላለች። አንዷ ብቻ ጥሩ ነገር የተናገረችው በጣም ገረመኝቶች። ለምንም ቤት ትለዋለች። አሁን ዛሬ ተናገረችው። አንዳንዶች እህቶቼ የተረዳችሁ፣ አንዳንዶች ደግሞ እንዴት እምቢ አልሽው? ለምን አታድሪም አብረሹ? ለምን እምቢ ታያለሽ ስትሉ በጣም ከፍቶኛል። ሴቱ ናችሁ በሴት ላይ ስትፈርዱ። እናንተ በእኔ ቦታ ብትሆኑ ምን ታረጉ ነበር አለ። ትክክል። ይሄን የሚሉ ሻሚዬ ሸይጣኖች፣ የወንድ ሱስ ያለባቸው ፎቶ ለጥፈው አፈቀርኩ፣ የት ላግኝህ፣ የኔ ሸበላ፣ የኔ ምድርኤሽ፣ ሞትኩልህ፣ ተፈለጥኩልህ፣ ተቆረጥኩልህ የሚሉት ናቸው። እነሱን አትስሚያቸው። ለጥላት ቦታ አትክፈቺ። አንቺ እኮ ቆፍጣና ሴት ነሽ ሻሚዬ፣ ስታለቅሽ አያምርብሽም። ጎበዝ ነሽ። ለጥላት ድክመትሽን አታሳይ፣ በውስጥ ሻዩ። ሲጀመር ብሩኬ እኔ በራሴ መሰለኝ ቶቼ ብራንክ እንጂ ብሩኬ እንደዚህ ይቀየራል እኔ እንጃ። እውነት በዚሁ ከቀጠለ የሆነ ነገር ነክቶታል። እውነት ሃይሜን እንዲጠላ የሆነ ነገር ወይ አቅምሰውታል ወይ አርገውበታል። በቃ አሁን ይሄ ጊዜው እንዲህ ነው። እኔ ይሄን ነው በቃ የወሰንኩት። ነገ ካላለቀ የሆነ ነገር አለ። ነገ ካላለቀ ትናንትም ጓደኞቹ ጋር ደውዬ እንዳላደረ የት እንዳደረ አይታወቅም። እሷ ደግሞ ሴት ልጅ ናት። ሴት ጋር ድሮ እንደው እሱ ያወቀው እኔ እንደማልወደው ነው የመሰለው። እነሱ በሚሉን ነገር በቃ እኔ እሱ እንደምጠላው ነው የመሰለው መስሎት በንዴት ሌላ ቦታ ሴት ጋር ሳድሮ እንደሁላ ነው የጠረጠረችው። ለምን ጓደኞቹ ሁላ ተደውሎ እኛ ጋር የለም አላደረም ስላሉ ያስጠረጥራል። ወይ በልክ አንድ እልክ እኮ መጥፎ ነው እህቶቼ፣ እውነቴን ነው። እልክና ሸይጣን እኮ አንድ አይነት ናቸው። በኋላ ነው እንጂ የሚቆጫችሁ። በልክ የሆነ ነገር ተገፋፍተን እናረጋለን፣ በኋላ ግን ጸጸት ነው። እውነት ይሄን ብሩኬ እንደዚህ ካረገ እኔ ብቻ ግራ ገብቶኛል። እኔ እንደውም የጠበኩት እንደውም ከሚታገሉ ለቀውት እውነት ፈቶት አልጋውን ይሄዳል። በብዛት አሁንም ኮሜንታተሮች ፕራንክ ነው እያላችሁ ነው። አሁን ብሩኬ ኦዲንሱንም እያምታታ ነው፣ እነ ሀሚና ሚፍታንም እያምታታ ነው። ብሽብሽ አርጎታል፣ ግራ ያጋባል። እነሱ ደግሞ ሚፍታም የሆነ ነገር ባይሆን ጓደኞቹን ሰብስበን ጸበል ሂድ እያለ ነው። የሆነ ነገር ነክቶታል። ብሩኬ እንዳህ አይደለም ያልጠበቀው ነገር ሲሆንበት እንዴ ብሩኬ እኮ በፕራንክ እንኳ ናን ደርስ ስትለው የሚቀያየር ልጅ ነው። ምን ነካው ነው ሰሞኑ ምን ነካው? እኔ በጣም ሀሚ ያሳዘነች እና ምከሩልኝ ብላለች። በውስጥ የምታወሩት የብሩኬንም ሀሚንም በአንድ አይን የምታው የብሩኬ የሀሚም ወዳጆች እንዲለያዩ ሁለቱ የማትፈልጉ በውስጥ የቅርብ የምታወሩ ካላችሁ ምከሩት። ፕራንክም ከሆነ ያቁመው። እውነት ሀሚ ዛሬ አይቸው የመጨረሻ ውሳኔ ወስናለሁ ብላ ውሳኔዋ ከቤት መውጣት ነው። እሱ የለፋበት ነው። እኔ መውጣት ያለብኝ ብላለች። ትክክል። እንደውም ካልሆነ እንደ ዶሮ እውነቴን ኖቶች እሷ ደስተኛ ነበርን አብረን ፍቅራችንም እየጨመረ ተሳስበን እየኖር ደስ ብሎኝ ነበር። ደስታዬን እንትን ሳይል እንደዚህ አይነት ነገር መጣ። እኔ እለቃለሁ ነው የመጨረሻ ውሳኔ ብላለች። እንግዲህ ዛሬ ሌሊቱ ውሏቸው ምን እንደተፈጠረ የምናውቀው ታሪክ የለም። ነገ ደግሞ እንግዲህ
ሶስተኛው ቀን ነው በሱ ቤት ፍራንክ ነው ብሎ ይቅርታ ብሎ ከመጣ እሰይ ደስ ይላል። ግን ከቀጠለ የሆነ ነገር ሆኗል። ጤነኛ አይደለም። ጤነኛ አይደለም። 4 ነጥብ። እውነቴን ነው እንዴ! ኧረ እኔ በጣም ግራ ገብቶኛል። ብሩኬ እኮ ሌላ ሰው ነው የሆኑ ዲን ሲመነጭቅ ሲገፋ ምን ሌላ ሰው በመሀልም ይስቃል። እንደው ወይኔ እዚህ ዛሬ ሀሚ በጣም ነው እንዴት የኔ በላች። እውነት ሰው መውደድ ግን በሽታ ነው። በጣም ስለምትወደው ነው። አሳዘነች። ተው ሴቶች ተው ባካችሁ፣ ተው ካለ ስሟ ስም አትስጡ። ተው ሴት ልጅ ናችሁ። ይቺ ልክ ናት። ተው እውነት ተው። እኔም ሴት ነኝ በሉ። ትልቅም ከሆናችሁ ልጅ ካላችሁ ልፍረድ። እኔም ሴት ልጄ ነገም እንደሚገጥማት በሉ። ተው ለምን አተኝም እያላችሁ ልጁንም እየገፋፋችሁት እሷን እንዲጠላ እያረጋችሁት ነው። እሷ ሀሚ እንደጠላችሁ እያረጋችሁ ነው። አሁን ብሩኬ ላይ ሀሚ እንዳለችው ጭንቅላቱ ላይ ያደረው እሱ ነው። እውነት ተው። አንዳንዱ ሴቶች እውነት ሴትነታችሁን ተው። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮች ውዶቼ፣ ማሮቼ፣ ሀገሮቼ ልጆች ባላችሁበት ሰላማችሁ ይብዛ። እንዲሁም ክርስቲያኖቶች ሰላማችሁ በዝት ይበል። ዛሬ እንግዲህ ብሩኬ ግራ እንዳጋባ ነው። ጭራሽ ውጭ አድሮ አልጋዬ ሊፈታ ነው ብሏል። በግድ ነው፣ በሩ ተቆልፎበታል። ሀሚዬም እንግዲህ ምከሩልኝ ብላለች። ግራ ገብቷታል። እንዳያችሁ ነው እሷ አንዳንዱ ሰው በውስጥ እያወራ ለምን ቢያልሽ የሚለኛል። እንዴት እንዲህ ይላሉ? እውነቷን ነው። ይሄ የርካሽ ሴቶች ናቸው፣ አትስሚያቸው። ክብራቸውን የጠሉ ክብራቸውን አህ ብሎ የተፉ ቆሻሾች ናቸው። ሀሚዬ ጠንክሪ የኔ ጀግና። ሴት ልጅ ከፍቅርም ከምንም በላይ የሚበልጠው ማንን ልምረጥ ብለሻል። ክብሬ ቤተሰቦቼ እንዴት ላድርግ እያልሽ ነው። ያንቺ ምርጫ በዚሁ ከቀጠለ ብራንክ ካልሆነ ሀሚዬ ክብርሽ ይበልጣል። ከፍቅርም አንቺ ክብርሽን ስትጠብቂ ነው ቤተሰቦችሽ የሚከበሩት። ስለዚህ ለሱ እንደሃሌ ብለሽ ወደ ራሱ እስኪመለስ እሱ አይውጣ። አንቺ ግን አንድ ክፍልም ወንድሞችሽ በዙሪያ ያሉ ፈልገው 2 ክፍልም ኑሪ ብቻዋሽ በቃ ወደ ራሱ እስኪመለስ ድረስ። እንዴ ገና ይጠላኛል ብለሽማ ክብር ነው። የሴት ልጅ ክብሯ ነው፣ የራሱ ጉዳይ። ከኔ ፕራንክ ነው ብዬ እስቲ ፕራንክ ያርገው በሉላችሁ። ምንም አላማረኝም። ስለዚህ ጭራሽ እሺ እኔ የምትወደ ከሆነ ሽማግሌ ላክ ስትለው ምን ቢል ጥሩ ነው? እኔ ነው ወይ የምልከው? የምን ሽማግሌ? አንቺ ላኪ። ጭራሽ ሀሚ ሴት ናት እንደ ሽማግሌ የምልከው? ኧረ በጣም ኧረ ብሩኬ ስንዴ በጣምም ስትጃጃል እኮ ያስጠላብሃል። ሴት ልጅ ከየት ሀገር ነው ሽማግሌ የሚልክ? ይሄ እኮ ማለት ራስን ማስናቅ፣ ራስን ማዋረድ፣ ዝቅ ማረግ፣ ክብሯን ዝቅ እንዳረግ ማረግ ነው። የራሱ አፍህ ላይ እሺ እንደዛ ከሆነ ሽማግሌ ላክ ብለሽ ልኬ እንጋባለን ብለህ እንኳ ይሄን ቃል ብትጠይቃት ይሻል ነበር። ላክ አለች አይደል? አንተ ግን ምንድን ነው አንቺ ላኪ። ኧረ ብሩኬ ተው። ቤተሰቦቿ የሚያያሉ ያንተ የሚያያሉ ምናምን በጣም ይደብራል። ወደ ራስ ተመለስ። እነሱ እንግዲህ ጠርተን ጓደኞቹን ጸበል ብለው እውነቱን ጸበል ውሰዱት። ልጁ ሌላ ሰው ሆኗል። እውነት ብሩክ ፕራንክ ከሆነ ይሄ ነገር የባለፈው ቂም በቀል እየተበቀልክ ከሆነ ወላይ የማትወጣው ፕራንክ ገልብጣ ነው የምትመጣብ። የማትወጣው ፕራንክ የምታረግ እውነት እንዲህ አስለቅሰሃት አትቀርም። እውነት እቶች ነገም እንደሚፈጠር አናውቅም። እውነት አልጋ ይዞ ወጥቷል። እውነት ተረጋግቷል። እንግዲህ የምናውቀው ታሪክ የለም። ወይስ ሳሚ እንግዲህ እወጣለሁ እኔ ብላለች እሷ ዛሬ አሁን እንትን ካለ እወጣለሁ ብላለች ተናግራለች። እንዲህ ብሩኬ ለሴት ልጅ ክብር አለው፣ ይጠነቀቅላታል። በጣም ክብሯ እንደምትጠብቅ ይወዳታል። እንደገና እሱ ተገልብጦ ሌላ ሰው ሆኖ አብረሽን ካላደርሽ ያዙ ልቀቁኝ፣ እናንተ ተቀመጡ። አልቀመጥም። ኧረ ብሩኬ ኧረ ምንሽ እንዴ በሰላም ነው? ያበደ ሰው እኮ ይመስለቶች እንደሚፍታረሱ እኮ ግራ ገባው። እንዴ እውነት ብራንክም ከሆነ አቁም ብሩኬ፣ ብራንክም ከሆነ አቁም፣ ወደ ራስህ ተመለስ። ልጅቷ እያለቀሰች ነው። እውነቴን እሷ ከወሰነች አትመለስልም። እንዲህ ተንበርክከን ብለምናት ስተት እየሰራ ነው። እውነት አቁመው እንደው ነገ ታርቀው
ለኦዲየንሱን ፕራንክ ነው ብሎ እንደሚናገር ተስፋ አለኝ። በዚህ ከቀጠለ ግን አለቅ